የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 250 ካሬ ላይ ያረፈ ነው። ህጋዊ ካርታ ፕላን ያለው ነው። አሰራሩ ኤል ሺፕ አሰራር የተሰራ የብሎኬት ቤት ነው። ቅንጡ ከሚባሉ ቤቶች አንዱ ነው። ፏ ያለ ነው። እዚህ ጋር ግቢው ሰራሚክ ነው። ያለቀ ሁሉም ነገር ጥንቅቅ ብሎ አቅርብልኝ ወሎ ኮምቦልቻ ላይ ብላችሁኛል። ይሄው እየላችሁ ቀርብ ያለው እንዳልፋችሁ ቅንጡ ከሚባሉ ቤቶች አንዱ ነው። ዋጋውም ተመጣጣኝ ዋጋ ነው። አሰራሩ ያምራል። ዲዛይኑ ሁለት ሆናችሁ መግዛት የምትችሉት እንደዚሁም አንድ ሆናችሁ መግዛት የምትችሉ ቤት ነው እየላችሁ የቀረብኩት። ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ስጠይቁኝ የነበረውን ቤት ነው እየላችሁ ከች ያልኩት። የዚህን 250 ካሬ ላይ ያረፈ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 250 ካሬ ላይ ያረፈ ነው። አሰራሩ ዘመናዊ አሰራር የተሰራ ኤል ሺፕ የብሎኬት ቤት ነው። ቅንጡ ከሚባሉ ቤቶች አንዱ ነው። ግቢው እዚህ ጋር እንደምትመለከቱት ሰራሚክ ነው። የቤቱ አሰራር ዲዛይን በጣም ነው የሚያምረው። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ብዙዎቻችሁ አገር ውስጥም ያላችሁ እንደዚሁም ከሀገር ውጭም ያላችሁ ያለቀ የብሎኬት ቤት ወሎ ኮምቦልቻ ላይ አቅርብልን ስትሉኝም ነበረም። ይሄው እየላችሁ ቀርብ ያለው እንዳልፋችሁ ሁለት ሆናችሁ መግዛት የምትችሉት እንደዚሁም አንድ ሆናችሁ መግዛት የምትችሉት ነው። ዋጋው ተመጣጣኝ ዋጋ ነው። ሰሞኑን ቤተሰብ የምትልኩ ልጆች ደግሞ ስልኬ ስትሰጧቸው ቅድሚያ ይደውሉልኝ ይላችኋለሁኝ። ነገር ግን በቃ ድንገት መተናል የሚሉኝ ማለት ነው። እኔ ሌላ ቦታ ከሆንኩኝ ያንን ቤትና እንደዚሁም ቦታ ዝጋር ያቀረብኩላችሁ ለማየት እንዴትስ ነው? አሁን ላይ እንኳን የተመለሰ የለም። እኔ እንኳን እዛ ባልኖር ማለት ነው ከኔ ጋር አብረው የሚሰሩትን ሰዎች እንዲያሳዩ አድርጌላችሁ ዋጋ የተስማሙት ገዝተዳሉ፣ ያልተስማሙት ይመለሳሉ። ቅድሚያ እንዲደውሉልኝ ንገሯቸው። ገና ቅድሚያ ቁጥሬ ስትሰጧቸው ማለት ነው። ይሄን ነገር በተደጋጋሚ እየተናገርኩ ነው ያለሁት። አንደኛ አሁን ሰዓት ላይ ትራንስፖርት በጣም ውድ ነው ማለት ነው፣ ነዳጅ ስለተወደደ እንዳይከስሩባችሁም ቤተሰቦቻችሁ። ለዛም ነው እንደዚህ ማስጠነቀቃችሁ። ለሁለተኛው ሂዱ ስትሏቸው አይደለም ሊሄዱ ሄደን ነበረ ተመለስን እኮ ብለው ሌላ ምክንያት ነው በቃ ለእናንተ የሚያስረዷችሁ ማለት ነው። እንኳን ሌላው ቀርቶ አይደለም እዚህ ጋር እኔ ሳቀርብላችሁ ማለት ነው እንደዚሁም አካባቢውና እንደዚሁም ደግሞ ርቀቱን ለእናንተ ስነግራችሁ እንደዛ ብለሃል ነበር እንዴ ብለው በቃ ለመከራከር ሁሉ ለመቆጣት የሚሞክሩ ቤተሰቦቻችሁም አሉ። እንደዚሁም አንዳንዶቻችሁ ደግሞ እናንተም አላችሁና ማለት ነው። ብዙዎቻችሁ እንኳን የምትረዱ ናችሁ። ስለተረዳችሁኝም ከልቤ አመሰግናለሁ። ለዛሬ እየላችሁ የቀረብኩትን ቤት ዋጋውን እነግራችኋለሁ። ይህን ቪዲዮ ለ4 ሰው ለ5 ሰው ሼር አድርጉ። እንደዚሁም ቦታ የምትገዙ ልጆች ማለት ነው፣ ቤትም የምታስገዙ ልጆች ያለውን ነገር እያጣራችሁ የማታውቁትን ነገር እየጠየቃችሁ የሚያውቁት ሰዎች ማለት ነው ይግዙላችሁ፣ ግዙ ማለት ነው። እንደዚህ በውስጥ የምታናግሩኝ አላችሁ። ተገዛችሁ በኋላ እንደዚሁም ቦታ ገዝታችሁ ቤት የሰራችሁ ማለት ነው ስም ልታዞሩ ስትሉ በቃ የተለያየ ምክንያት ለእናንተ ይነገራችኋል። እነሱም ደግሞ ሀሳብ ይሰጣችኋል ቤተሰቦቻችሁ ማለት ነው። ያለውን ነገር እንደዚህ ማስረጃውን በውስጥ ስትልኩልኝ እንደዚህ በቃ ቶሎ አልተሳካበት ምክንያት ቦታውን ሲገዙላችሁ ቤተሰቦች ሁሉም አልፈረሙም። ሲቀጥል ቤት ከሰራችሁ በኋላ እንድ ብለው በቃ እነዛ ሰዎች ኑቶሎ ሲባሉም አይመጡላችሁም አንዳንዶቹ ማለት ነው። ብዙዎቹ እንኳን እንደዚህ ካላን የሚፈሩ ናቸው አይቻለሁ ማለት ነው። ጥግ ድረስ ያኔ በቃ የሰው ሀቅ እንትን የሚሉ የሚሸሹም አሉ። አንዳንዶች ደግሞ በቃ የሆነ ፈረፋሪ ነገር የሚፈልጉ አሉ ማለት ነው። የተወሰነ ብር በቃ እንዲሰጣቸውና አንድ ወንድሜ በቃ እንደዚህ ያለውን ነገር በውስጥ ሲልክልኝ ማለት ነው ማስረጃውን ቦታውን ሲገዙለት በቃ ሁሉም ቤተሰብ አልፈረሙም ማለት ነው። ወደ 3 ሰዎች ይቀራሉ። ለዛውም እኮ ሩቅ ሀገር ላይ አይደለም ያሉት ማለት ነው። እነሱ በቃ የሆነ ነገር ፈልገው ነው ማለት ነው። ፍርፋሪ ነገር ፈልገው እሱን ያሹታል፣ ቤተሰቦቹን ያሻሉ። በጣም ነው የሚያናድደው በነገራችን ላይ ማለት ነው። አንድ ሰው እኮ ሸጧል አይደለ እንዴ? ሀቁን እኮ በሰዓቱ አካባቢ የሚሸጠው ዋጋ ሸጦ በልቷል አይደለ እንዴ?
ለሚያስፈልገው ነገር ሄዶ በቃ ቢያደርግ ምን ችግር አለው ማለት ነው። አንዳንድ ሰዎች አላችሁ እንደዚህ የምታደርጉና ጥሩ አይደለም ይሄ ማለት ነው። ለእናንተም በራሳችሁ የምትጠሉትን ነገር ለሰው የምትፈቅዱ ሰዎች ማለት ነው ጥሩ አይደለም። ነገ ጧት በእናንተም ላይ ያጋጥማችሁና እጥፍ ድርቡን አላህ በዙ በአዱንያ ያሳያችኋል ማለት ነው። እኔ ስንት ሰዎችን አይቻለሁ ማለት ነው። እንደዚሁም በእኔ ላይ ቦታ ገዝታችሁ ቤት ከሰራችሁ በኋላ ስም ለማዞር ስትሉ እንደዚህ ጠርታችሁኝ ማለት ነው። እንደዚሁም ያለውን ነገር በቃ ፍርፋሪ እየፈለጉ እንዴት እያደረጉን እንደሆነ ታውቃላችሁ ማለት ነው። ስለዚህ እነዛ የሚያደርጉ ሰዎች ያው ራሳቸው ነው የሚጎዱት። ለዛች ለማትረባ ብርም ለሚሰጧት ማለት ነው ምን ያህል እንደሚያሹ ማለት ነው። በጣም ነው የሚያናድደው በነገራችን ላይ ማለት ነው። ይህን ደግሞ አንዳንድ ሰዎች ናችሁ፣ ብዙዎቻችሁ እንደዛ አታደርጉም። አንድ ሰው የሰውን ጉዳይ ለማስፈጸም 1 ቀን ሊያውለው ይችላል፣ 2 ቀን ሊያውለው ይችላል። እነዛ ሰዎች ለነሱ ስለሆነ ያለውን ነገር እዛ ስራ ፈቶ የዋለው ሊያስቡለት ይችላሉ። እነሱ እንትን ያሉትም ማለት ነው ወደኋላ አይሉበትም። በቃ ይሄን ያህል ካልሆነ ወላሂ በጣም ነው አጃይበኝ ማለት ነው። በጣም ያሳፍራል ይሄ በቃ ይሄ 15,000 ካልሆነ 10,000 ካልሆነ ኧረ ይሄ እንደው ወላሂ በጣም ነው እንትን የሚለው። ወላሂ ተው እንደዚህ የምታደርጉ ሰዎች ማለት ነው አላህን ፍሩ ማለት ነው። አላብዛባችሁ። ለዛሬ እየላችሁ የቀረብኩትን ቤት ዋጋውን እነግራችኋለሁ። ተመጣጣኝ ዋጋ ነው። ሰብስክራይብ ሳታደርጉ የምትከታተሉ ሰዎች ችሎታውን ከየት እንዳመጣችሁት አላቅም። ሰብስክራይብ አድርጉ ማለት ነው። የሚቀንስባችሁ የሚጎልባችሁ ነገር የለም። የማታውቁት ነገር እንደዚሁም ግልጽ ያልሆነላችሁ ነገር ካለ ደግሞ ኮመንት አድርጉልኝ። ቀጣይ ላይ ሲመጣ ግልጽ አድርጌ እመልስላችኋለሁ ማለት ነው። እንደ አቅማችሁ እያቀረብኩላችሁ ነው ያለሁት ቤትም ቦታም ማለት ነው። እንደዚሁም የተለቀቀ ቪዲዮ አለ። ግቡና ቤቴን ጎብኙት። የተሸጠው ተሸጠዋል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። ኬሚሴ ለምትፈልጉ፣ ሀርቡ ለምትፈልጉ፣ ኮምቦልቻ ለምትፈልጉ፣ እንደዚሁም ደሴ ለምትፈልጉ አለ። ግቡና ቤቴን ጎብኙት። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። ለዛሬ የላችሁ የቀረብኩት ቤት የዚህ 250 ካሬ ላይ ያረፈ ቤት ዋጋው 12 ሚሊዮን 500 ሺህ ብር ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር አለላችሁ መግቢያ ላይ ማለት ነው። መግቢያ ላይ ስላችሁ ቪዲዮን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። ወሎ ኬሚሴ ንግድና መኖሪያን ያካተተ አፓርታማ ለምትፈልጉ የአንድ ሰው ዕጣ አለ። ከታች መሰረት አልቆ ኮሎን ቆሞ ከላይ ሶሌታ እየተሰራ ይገኛል። ዋጋው ተመጣጣኝ ዋጋ ነው። ጥቁር አስፋልትም ላይ ለምትፈልጉ አለ። አክሲዮን አፓርታማ ለምትፈልጉ ወሎ ኬሚሴ፣ ኮንዶሚኒየም ለምትፈልጉ አለ። ባለ 1 መኝታ ባለ 2 መኝታ ለምትፈልጉ አለ። ማናገር ትችላላችሁ። ሀርቡም ለምትፈልጉ ቦታ አለ። 160 ካሬ ማለት ነው። እስከ 950 ሺህ ድረስ 1 ሚሊዮን ድረስ አለ። ማናገር ትችላላችሁ። ወሎ ኮምቦልቻ ከወሎ ዩኒቨርሲቲው 4 ኪሎ ሜትር ርቀት ያለው 200 ካሬ አለ። እስከ 1.5 ድረስ አለ። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሀይቅ፣ ኮምቦልቻ ሀርቡ ሸክላቶቼ ወሎ ኬሚሴ እየላችሁ ቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።